ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ዛሬ ደግሞ የአማርኛ ፊደሎችን እያንዳንዳቸውን እየላችሁ መጥቻለሁኝ። ፊደሎችን ለማታውቁ ልጆች አሪፍ ትምህርት ነው። በደንብ ተከታተሏቸው። እነዚህን አይነታችሁ ፊደሎችን ማወቅ ትችላላችሁ ማለት ነው። ለማንበብ ለመጻፍ ደግሞ ፊደሎችን ማወቅ ከዛ ደግሞ ማገጣጠም ግዴታ ስለሆነ ይህን ይዩት። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን የሶሻል ሚዲያ አማራጮች ተጠቅማችሁ አናግሩን። እኛ በኦንላይን እናንተም በሚመቻችሁ ሰዓት እና ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ እያስተማርን ስለሆነ መማር ትችላላችሁ። እንዲሁም ቪዲዮ እንደርሳችሁ ላይክ፣ ሸር እና ሰብስክራይብ ማድረግ እንዳይረሳ እያልኩኝ ዛሬ ቀጥታ ወደ ትምህርታችን እንገባለን ማለት ነው። እዚህ ስንጀምር ሀ ሁ ሂ ሃ ሄ ህ ሆ። ልብ በሉ ሀ ስንል ምንም አይነት ቅጥልም የላት ምንም የላትም። ሁ ስንል ከጎኗ ቀጥላላት። ሂ ስንል ደግሞ ሸፋፋ ናት። ሃ ቀጥ ያለ ወደታች እግር አላት። ሄ ደግሞ ባለ ቀለበት ናት። ህ እዚህ ጋር ይኸው ሰበር ያለ ነገር አላት። ሆ ስንል ደግሞ የመጨረሻው ላይ ቀለበት አላት ማለት ነው። እዚህ ጋር ደግሞ ለ ሉ ሊ ላ ሌ ል ሎ። ይኸው ለ አሁንም የለውም። ሉ ቀጥላላት። ሁለተኛ ፊደሎች ምንጊዜም ከጎናቸው ላይ ቀጥላላቸው። ሶስተኛዎች ደግሞ ሁሌም ሸፋፋ ናቸው ማለት ነው። እዚህ ጋር ለላይ አራተኛዋ አንድ እግሯ አጠር ያለ ነው። ሌ አምስተኛ ናት። አምስተኞችም ሁሌም ቀለበት አላቸው ማለት ነው። እዚህ ጋር ደግሞ ል እንላለን፣ ቀለበት አለው ይሄም። እዚህ ጋር ሎ እንላለን። ሎ ደግሞ ከላይ ነው ቀለበቱ ማለት ነው፣ ከጎን ላይ። ይችኛዋ በቀኝ በኩል፣ ይሄ በግራ፣ ይሄ ደግሞ ከአናቱ ላይ። ሶስቶች ቀለበታቸው ይለያያል ማለት ነው። ኦኬ እዚህ ጋር ደግሞ ሀ ሁ ሂ ሃ ሄ ህ ሆ ማለት ነው። ሐመር ኋ የምንለው ማለት ነው። ሐመር ኋ። ኦኬ እዚህ ጋር ደግሞ መ ሙ ሚ ማ ሜ ም ሞ። ይኸው መ እያንዳንዳቸው ፊደል ደግሞ ድምፅ አላቸው። ለምሳሌ የመጀመሪያው የሚል ድምፅ አለው። ሙ ስንል ደግሞ ኡ፣ ሁለተኛ ፊደሎች ኡ የሚል ድምፅ ያወጣሉ። ሶስተኛት ደግሞ ሚ ስንል ኢ የሚል አለው። አራተኛ ማ አ የሚል ድምፅ አለው። አምስተኛ ደግሞ ኤ የሚል፣ ሜ ስንል ኤ የሚል ድምፅ አላቸው። ስድስተኛው ደግሞ ም እንላለን፣ የሚል ድምፅ አለ ማለት ነው። ስድስተኛ ፊደል ሞ ስንል ደግሞ ኦ የሚል ድምፅ ይኖረዋል። እዚህ ጋር ደግሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። ቀጣይ ደግሞ እዚህ ጋ ነው። እዚህ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ
ቆ እዚህ ደግሞ በ ቡ ቢ ባ ቤ ብ ቦ ኦኬ። እዚህ ጋር ደግሞ ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ የ ዩ ይ ያ ዬ ይ ዮ። ውድ ቤተሰቦቼ ለዛሬ እዚህ ጋር እናበቃለን። ቀጣይ ደግሞ የቀሩትን እየላችሁ እመጣለሁኝ። እነዚህ ቪዲዮዎች ደግሞ ሁሎችንም እስከ መጨረሻው በደንብ ተከታትላችሁ አንድ ባንድ ይዋቸው። ከዛ ደግሞ ቀጣዮችን ስታዩ ፊደሎች በደንብ ይገቧቸዋል ማለት ነው። ፊደሎች በደንብ ተጨረሳችሁ ደግሞ ሌሎችን ለማንበብ አይከብድም ማለት ነው። ስለዚህ ቪዲዮ ሁሌ የሚደርሳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር የገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ተጠቅማችሁ ኦንላይን በያዛችሁ ስልክ ብቻ ከየትኛውም ዓለም ሁናችሁ በሚመቻችሁ ሰዓት መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ